ቀስ ልጅ ማለት በቃ ይገናኛል ካታገናኝም አንድ ድል ስጠክ እንዴ ምንድነው አላገናኝሽም ነው የምር አላገናኝሽም ለምን ማላገናኝሽ ማገናኝሽ መጀመሪያ ለምን እንደዛ አልከኝ በቃ ማይሆን ነገር ነው ማይሆን ነገር ነው ስሰማ ደስ የማይል ነገር ነው ያለው ውስጥ ላይ ስለዚህ በቃ ባላገናኝሽ ይሻልሻል ላንቺም ደስ አይልም በቃ ሩታ ቀልድ ነው ያስከው እኔ እኮ እውነት ስሜቴን እየነገርኩህ አንተ ቀልድ ነው መሰለኝ ቀልድ አይደለም ሩታ በቃ ደስ የማይል ነገር ስላለ ነው ሩታ እኔ አንድ ቀን እውነታን አንድ ቀን ትረጂዋለሽ ሩታ በማርያም የምን እውነታ ነው በቃ እውነታ ያለው እውነታ ነገር በኋላ ትረጂዋለሽ አንቺ ላጊ አንቺ አንተ ልቀቀኝ እሺ በይኝ ልቀቀኝ አልኩ እኮ ተረጋጊ ምንድነው ተረጋጊ እሺ ተረጋጋው እሺ እኮ ተረጋጊ ነው ምንድነው ምንድነው አንቺ ለምን ተረጋጊ በቃ እኔ እኮ እውነት ስለያዝኩ ነው ተረጋጊ ምልሽ እውነት ያስከው አቤል መተሽ ትልሽና ነው ያልከኝ ነው እውነት በቃ ሞን እንደሌለበት ነው ስለማይሆንሽ ነው በቃ ማግኘት የሌለብሽ ሰው ነው እኮ እሺ ለምን እንደዛ ያልከኝ አቤል መተው ሽንቱን ይልሽና በቃ እኔ ስሜቱ በቃ ለሱ ያለሽ ስሜት ማወቅ ስለፈለኩ ነው እሺ አወክ ደስ አለክ በቃ እኔ ያወኩት ነው ያለው ስለዚህ ነው ደስ በቃ ሞን የለበትም ሞን ሰላም ሙድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አማን ናችሁ? ጾም ሁሉ አማን ሁሉ ሰላም አለን እግዚአብሔር ይመስገን። ያው እኛም እየጾምን አለን እግዚአብሔር ተመስገን። እናንተ ደህና ናችሁ? ዛሬ ከተወሰነ ቀን በኋላ ያው ተገናኝተናል ሌላ በአዲስ ቪዲዮ ማለት ነው ቤተሰቦች። ያው እንዳያችሁት ከሩታ ጋር እየለቀቀን የነበረው ቪዲዮ አቤልን ካላገናኝኝ እያለች በጣም ዲስተርብ እያደረገች ነው ቤተሰቦች ማለት በጣም እያስጨነቀችኝ ነው። በስልክም ቴክስት ጽፍልኛለች ኧረ በእናትህ ልጅን አገናኘኝ የልጅን ካላገናኘኝ ምናምን በቃ ሌላ ዛቻ ምናምን ማስፈራሪያ እያደረሰችብኝ ነው ማለት እንደ ወንድ ልጅ ማስፈራሪያ ሳይሆን እንደ ሴት ልጅ የሴት ልጅ አይነት ማስፈራሪያ ማለት ነው። እና እኔ ደግሞ ማገናኘቱን እኮ ቤተሰቦች እኔ እንትን ጠልቼው አይደለም ግን እኔ አሁን እሱ ያለበትን ነገር አላወቁኝም። በመጀመሪያ ስልኩም እያነሳልኝ አይደለም። እኔ ባገናኛቸው ደስ ይለኝ ነበር። ስልክም እያነሳልኝ አይደለም። እሱ የራሱ የሆነ ነገር አለ መሰለኝ የራሱ ህይወት ጀምሮ ይሆን እሷ አረም የፈለገችበት ኬዝ እኔ ምን እንደሆነ አላወኩኝም። ሩታ ማለት ነው ለኔም ግልጽ ታረግልኝ አልቻለችም። ምን አይነት ነገር እንደምታናገረው አቤልን አግኝታ ግራ ነው የገባኝ እኔም እንደኔ ማለት ነው። እና እሱም ስልክ አያነሳልኝም ደስ የማይል ነገር ውስጥ ሆኖ ይሁን አላውቅም ስልክ አያነሳም። እሷ ደግሞ አልተረዳችኝም ማለት ቀን በቀን የምናወራ ወይ ደግሞ እሷ ማግኘት ያልፈለገ አርጋኝ የተረዳችው ሩታ ማለት ነው። የተቻለኝን አክል እየደወልኩ ነው አዲስ አበባ ያለውን ነገር ለማስተካከል ግን ምንም አይነት መልስ ሲሰጠኝ አልቻለም አቤላ ማለት ነው። እና እንደዚህ አይነት ነገር ውስጥ ባልገባውላ ደስተኛ ነኝ። ለምን በኋላ የሚፈጠረው ነገር ደስ የማይል ነገር ሊሆን ይችላል። ቤተሰቦች እዛ ጋር አግኝታ ወይ የሆነ ቢደባበሩ ወይ ደግሞ ደስ የማይል ነገር ከተፈጠረ ነገሩ እኔ ላይ ነው የሚከረው። ስለዚህ ታይ ብያታለሁ ግን አልሰማለችኝ ሩታ ማለት ነው። ልትሰማኝ አልቻለችም። ቀን በቀን በቃ ስለሱ ነው የምታወራኝ። ቀን በቀን ስለሱ ነው ቤተሰቦች። እኔ ግራ እየገባኝ ነው። ምንድነው አላማዋ ምን እንደሆነ አላውቅም። እኔ ወዳው ይሁን አገር ሽቶባት ይሁን ሩታ እኔ ግራ ነው የገባኝ። እኔ የምር በጣም ነው ቤተሰቦች እየደበረኛል በጣም ማለት በስንቱ ልሰቃይ በስንቱ አውቃችሁ ቲቪስ ላይ ያለው እኔ የምር በጣም እየተሰቃየሁ ነው። በዛ ላይ እኔ ማለት ማስታረቅ አይነት ልጅም አይደለሁ ማለት አልችልበትም። በእርግጥ ግን እኔ የተቻለኝን አክል እንዲያወሩ ሞከርኩኝ። ምንም አይነት ነገሮች ሊያስተካክሉኝ አልቻለም አቤል ራሱ ማለት ነው። እና ዛሬ ምንድነው የምናደርገው ቤተሰቦች የሷን ስሜት ማወቅ ፈልጋለሁ። ለአቤል ያላትን ስሜትና ለምን እንደፈለገችው ማወቅ ፈልጋለሁ። ያን ነገር ደግሞ ማደርገው በምንድነው እሷ ጋር ሩታ ጋር ራሷ ጋር ደውልላትና ሩታ ጋር ማለት ነው ደውዬላት አቤል አብሮኝ ነው አቤል ቡታጀራ ነው ያለው አቤል አብሮኝ ነው የሚገኘው ምናምን ብያት ደውልላትና እሷ ጋር ማለት ነው አቤል ቡታጀራ መጥቷል ሶሎ ድረሺ ምናምን ብዬ እደውልላታለሁ እሷ ጋር ማለት ነው ቤተሰቦች። ከዛ እዛ ጋር የሷ ስሜት ማወቅ እፈልጋለሁ ለምን እንደፈለገችው
ለምን በቃ እዛ ጋር ለእሱን ለምን እንደፈለገችው ማወቅ ፈልጋለሁ። ለምሳሌ ቤተሰቦች የእሷን ስሜት ማወቅ ፈልጋለሁ። እኔ እርግጠኛ አይደለሁም ምን አይነት ስሜት እንዳላት ለሱ ማለት ነው አይደለ? አዎ የምሬ እኮ ነው። እርግጠኛ ስላልሆንኩኝ በጣም ከኔ ጋር ስትሆን የእሱን አገናኝ ምናምን ነገር ነው የምትለኝ። አቤል ምን አስይዟት እንደሆነ አላውቅም፣ ምን አፍዝዟት እንደሆነ አላውቅም። እና አቤል መጥቷል ቡታጀራ፣ አንቺም ብሎ ከአዲስ አበባ ድረስ አቤል መጥቷል ቡታጀራ ድረስ ብዬ እደውልላትና ትመጣለች። ቶሎ ድረሺ ነው የምላት። ጊዜ የለውም ቶሎ ድረሺ ምናምን ብዬ እደውልላታለሁ። ከዛ በኋላ እዛ ጋር ያለውን ስሜት ራሷ ማለት እኛም እናንተም ታዩታላችሁ፣ እኔም አየዋለሁ። ማለት ለምን እንደፈለገችው ያው ሊጮህብኝ ይችላል፣ እኔ ልትጮህብኝ ትችላለች። ግን በእርግጥ እንዳውቁ እኮ አልመጣም እሱ። ግን የእሷን ስሜት ማወቅ ፈልጋለሁ፣ ምን አይነት ስሜት እንዳላት ለሱ ማለት ነው። በጣም ሁሌ ስተኛም ስትነሳም ስለሱ ነው የምታስበው። ስለዚህ ደውዬላት ነይላትና ስለ አቤል መጥቷል፣ አቤል ነው ያገናኝሻለሁ፣ አውሪው እላታለሁ ቀጥታ ማለት ነው። ከዛ እንደዛ ሆኖ ቤተሰቦች ስለሷ ማንነት ማወቅ ፈልጋለሁ። እኔ ግራ የገባኝ ስለሆነ ሁለት መንታ መንገድ ላይ ስለሆንኩኝ ነው፣ ግልጽ ያልሆነ ነገር ስላለ እኔ አመጣጧ እኔ ጋር ይሁን እሱ ጋር ይሁን ግራ የገባኝ ነው። ቤተሰብ አንዳንዴ የሆነ አመጣጧ ራሱ እኔ ያኔ ሰፍ ብላ እንደዚህ አታርግ ምናምን ነገር ስለኝ የሆነ ያው ከልጅነት ጀምረን ያሳለፍነው ነገር ስላለ ለኔ አስባ ምናምን ነገር መሰለኝ። በእርግጥ አስባ ነው ለኔ፣ ግን አሁን ደግሞ ሳየው በጣም የሆነ ደስ የማይል ነገር ነው ማለት እሱ በኔ ተንተርሳ አቤልን ለማግኘት ነው መሰለኝ። ማለት አቤል ጋር ያለን ጓደኝነት ስላለ አቤልን በቃ እንዳገናኛት ፈልጋ ነው መሰለኝ የመጣችው። ከነበረችበት ቦታ ራሱ እንደዛ ነው ይመስለኝ። እንደዛ ደግሞ ከሆነ በጣም ማይሆን ነገር ነው። እኔ ግራ ገባኝ። በሁለት መንገድ ውስጥ እኮ እኔ መሀል ላይ ቆሜ ግራ ገባኝ። ቤተሰቦች እሱን ፈልጋ ይሆን እኔን ፈልጋ ይሆን የመጣችው? በጣም ግራ። ሄሎ ወይ ነጭናጫው እንዴት ነሽ? ደህና ነሽ ሩታ? እንዴት ነሽ? አትነጫነጪ። አሁንም አንቺ ምንድን ነው? በቃ አትነጫነጪ። አሁን ደስ የሚል ነገር ልነግርሽ ነው። አትንጫጭ። የት ነው ያለሽው? የት ሰፈር አካባቢ? እሺ፣ ያው የሚገርም ሰርፕራይዝ አለሽ። የሚገርም ማለት ነው። ስሚ፣ የሚገርም ሰርፕራይዝ አለሽ። ስሚኝ በእናትሽ አቤላ አንቺን ለማግኘት ከአዲስ አበባ ድረስ ቡታጅራ ድረስ ይኸው መጥቷል። ጊዜ የለውም። አገናኝ ብቻ ስላለኝ ነው። በጣም አሳስቦታል። እሱ ሳትሰበሪ እየሮጥሽ ነኝ ነገርሻለሁ። ይሄን እድል አታገኘው ሳትሰበሪ። አዎ ባዶ እግርሽም ቢሆን ነው ሩጪ። ጫማ አላሰርኩም ትለኛለሽ እንዴ? ቶሎ በይ። አዎ ባዶ እግርሽን ቶሎ በይ። አያገባኝም። ከሄደ ግን አያገባኝም። ቶሎ በይ። ሴራን ነው ጋር ነኝ። አፍጥኝ። እሺ ቤተሰቦች ደስታዋን በጣም ትደስታለች። ግራ ገባኝ ማለት ይሄ ደስታ ምን አይነት ደስታ እንደሆነ አላውቅም። ሳትሰበሪ ነው ያልኳት። እኔ እንጃ አቤልን ለማግኘት ይሄን አክል እንደዚህ ሳይደፉ መምጣት። ይሄ ልጅ ግን የሆነ ነገር አለበት ብዬ አስባለሁ። የሆነ ጓደኛዬ አቤል ምን አስነክተህ እንደሆነ አላውቅም። ምን አስነክታት እንደሆነ አላውቅም። ታወራዋለች ራሷ እዚሁ ጋር መታ። ግን ቤተሰቦች ሊጮህብኝ ይችላል። ያው አግዙኝ፣ እናንተ አግዙኝ። ሊጮህብኝ ይችላል። ጩኸት ቢጤ ያለው ያው የፈለገችውን ታምጣ፣ ነው ያገባኝ። እኔ ስሜቷን ማወቅ ነው ፈልገው። ሳትሰበር የምትመጣ ይመስለኛል። እንጠብቃትስ ቤተሰቦች። ሩታ እንዴት ነሽ? ሰላም ነው? እንዴት ነሽ? የምሬን ነው። ምን ጌታን በል መች ነው የመጣው? ዛሬ የምር አንቺን ብሎ ነው የመጣው። አቃ አይደለም የምር ለምን ደሞ እሺ፣ የምር ደሞ አምሮብሻል በጣም። ምን ብለሽ ተዘጋጅተሽ ነው እንዴ? ጠበቅሽ ነው ወይስ ተመካክራችሁ ነው? እንደመጣው ሰውን እኮ ነው ነገርከኝ። አሁን ነገርከኝ እኮ በቃ አምሮብሽ ሆን ብለሽ ነው ከወጣሽ ነው የሚመስለው። ማርያም ነው አረ እንዴት እንደወጣው ነው ነው ይሄን አክል ቆይ፣ አሁን ተሰባብረሽ መምጣቱ ምንድነው? ምንድነው ይሄን አክል የሚያስደስት ነበር? በጣም ስማኝ ፈልገኝ ነበር። እሺ አሁን ብታገኙ ምን ትይዋለሽ? ማለት አሁን እኔን ንገሪኝና እኔ እንደፈለግሽ አገናኝሻለሁ። አሁንም ሽንቱን ልሸና አይደል?
ሽንቱ ልሸና ነው። ሽንቱ ልሸና ነው። በጣም አምሮብሻል። ምንድነው እንደዚህ ደስታ በደስታ? በጣም ደስ ብሎኛል። ያምር በጣም ለማግኘት በጣም ፈልጌ ነበር። እሺ እኮ አግኝተሽው ምን እንደምትጠይቀው ስለሱ ነው የምነግረው። እንዴት ሰማህ? አንቺ ጀመር ሆም ብለሽ አምሮብሽ የመጣሽው ነው። ግራ ነው የገባኝ። የምር እንዴት አልወሰደው ሳትሰበሪ አሁን አይደወልኩት። አሁን እንዴት ተሰባብረሽ እንደመጣሽ ንገረኝ። ሰፈር አይደል? ጭራሽ ጫማ ማላሰርኩም ባዶ እግሬ ልምጣ ስትይኝ እራሱ ሁላ አረ በቃ አረ እንደዚህ አይነት መወደድ ግን በጣም ነው ደስ የሚለው። የምር እኔ ማለት ግራ ነው የገባኝ በጣም። ግን ባለፈው አኩፋይ ስትሄድ በቃ የምታገናኘኝ ጭራሽ አልመሰለኝም። አረ አይደለም ግዴታዬ ነው ታዲያ። እኔ እኮ ነው አረ አይደለም በቃ እኔ ማገናኘት አለብኝ ብዬ አሰብኩ። ለምን ታውቂያለሽ? እና ይመጣል ብዙ ነገር ታወራላችሁ። ግን አሁን ምንድነው የምትይው? በጣም ሩታዬ በእናትሽ አሁን አቤልን ብዙ ማወራው ነገር አለ እኮ ጊዜ የለውም እሱ ጊዜ የለውም እሱ አሁን እንደመጣ ሽንቱ ሊሸና ሄደው መጥቶ ይሄዳል ወደ አዲስ አበባ ማለት ነው። የምር ዲጂቲ ማለት እንደ አዲስ አበባ አሁን መጥቶ የሚሄደው ስልሽ ይሁን ለሆነ ፕሮሰስ ነገር ነው የመጣው የነበረው። አንቺ ለማግኘት ይሁን አላውቅም፣ ብቻ ግን ቀምራችሁብኝ ይሁን አላውቅም። ተደዋውላችሁ ነው ግን ተደዋውላችሁ ነው? ኧረ እኔ እንደመጣ ጭራሽ አላውቅም። ሩታ ማለት ምንድነው ግን ያው በጣም ግራ የገባሽ እኔ እና ታው አለ ይመጣል። ምንድነው አይንሽ አይንከራተት የምር አገናኝሻለሁ ችግር የለውም። ግን ምንድነው እንደምትጠይቀው ማለት እኔ ግራ የገባኝ ነው። ያው አመጣጥሽ ሁላ ለኔ ይሁን ያን ስትመጪ ለሱ ይሁን ግራ ነው የገባኝ። ሩታዬ ሰራን አንዳንድ ቪዲዮ አይቼ በዛው ልነግርህ ነበር የሚደስ ግን እሱን ፈልጌው ነበር። እሺ ምንድነው ማለት እኮ ታዲያ በኔ በኩል ማግኘት ነው አላማሽ? በኔ በኩል እንዴ እንደዛ አይደለም። እኔ እኮ እዚህ ያለ መስሎኝ ነበር። ይሄዳል መሰለኝ ነበር። እሱማ አዲስ አበባ ነበር ለብዙ ጊዜ የቆየ ነበር እኮ ስልኬን አጠፋፍቼ ምናምን ስለነበረ ምን እንደተፈጠረ እራሱ አላወኩም ነበር እኮ። አሁን ስሜትሽ ምንድነው ማለት አሁን አንዳንዴ የሆነ ሰው ሲደውልልሽ የሆነ አሁን በጣም የምትፈልጊው ሰው ወይ የምትወጂው ወይም እንደዛ አይነት ሰው ነው በጣም በፍጥነት የምትመጪው የትኛውም ቦታ ለምን ለቅሶም ሰርግም ሊሆን ይችላል ያለሽበት ቦታ። አሁን አንቺ አመጣጥሽ ከዛ የተናነሰ የሆነ ሰው የሆነ ድንገታዊ ነገር ደርሶበት ምናምን በጣም ፈልጊው ብዙ ጊዜ ጨቅጭቅ ያለው እኮ አውቃለሁ። እሱማ ብዙ ጊዜ ጨቅጭቀሽኛል። ግን እሺ አግኝተሽው እሺ አሁን ያው አቤል ነው ምን እንደምትጠይኝ በእናትሽ ንገሪኝ። እንዲህ ስነግረው ትሰማ አይደለ? ኧረ ንገሪኝ ምን ችግር አለው? ምንድነው እንደዚህ ጨነቀኝ? ለሱ ነግረዋለሁ። ከዛ በዛው መስማት ከይቀር ደስ ይላል። እንደዚህ አይነት መወደድ በሰው ዘንድ ሲገኝ ደስ ይላል። አቤላ በጣም ምርጥ ሰው ነው። በጣም ምርጥ ሰው ስለሆነ ነው። ግን የታለ አይመጣም እንዴ? ይመጣል። ከየት ሀገር ነው? ከአዲስ አበባ እየመጣ ነው ያልከኝ? ነው አይደል? እዚህ ደርሷል። ሽንቱን ሸና ሄዷል። በጣም ቆየ ከመጣው ራሱ ስንት ጊዜ ነው እኮ። ይመጣል፣ ችግር የለውም። ጠብቂ፣ እንጠብቀዋለን። ሽንት ልጅ ና አብሮኝ ሄዶ ነው። ግን እንት የምትላል መሰለኝም ነበር አኩርፈስቲ ጭራሽ የምታወራው መሰለኝ። ያው አንቺ ከዛ ድረስ መተሽን ያው ልጅ ትንሽ ኢመንት የሆነ ነገር መስራት ማለት ለኔ ቀላል ነገር ነው። እሺ እርብታይ እንደዛ ኖርማል በክፋት አልወሰድኩትም። እኔ እኮ ባገናኛችሁ ግን ደስ ይለኝ ነበር በጣም ማለት ነበር። አልክ እኮ ልታገናኘኝ አይደል እንዴ? ደስ ይለኝ ነበር ማለት ማለት ልታገናኘኝ አይደል እንዴ? ጠራኝ እኮ ይቀለልክ ነው አራዳ ስልሽ ባገናኛችሁ ደስ ይለኝ ነበር ግን እኮ ነበር አልክ እኮ። ሽንቱን መጥቷል። ሽንቱን ሊሻን ሄዳ አይደል እንዴ አልክ? እየቀለልክ ከሆነ ግን የምር አናወራም። የምር ነው ስልሽ እንደዛ እኮ አይደለም ግን ግን እኮ አፍራሽ ነው እኮ። እኔ ደስ ብዙ ነገር ጣርኩኝ ላገናኛችሁ ግን ምንም አይነት ነገር ማለት ላገናኛችሁ ደስ ይለኝ ነበር። እንዴት ጠርተኛ መጣኝ እኮ አው ግን እንዳልሽ እየቀለድክ ነው እንዴ? አውቃ ነው እየቀለድክ ነው አለ በለኝ የምር ብቻ እያናደድከኝ ነው በጣም። ምንድነው አትበሳጭ በቃ ስልሽ እኔ እኮ አሁን ማለት አያበሳጭም ማለት መጀመሪያ ምንድነው ያልከኝ? መጥቷል ነው ያልከኝ አይደል? እኮ በቃ እኔ ሩታኔ በቃ እኔ ግልጹን በቃ እኔ ለሱ ያለሽ ስሜት እኔ ማወቅ ስለፈለኩ ነው። እግዚአብሔር ነው ስለፈለኩ ነው። እኔ ብትጠይቀኝ አልነግርም እንዴ? ምን መች ነገርሽኝ ሩታ? በማርያም አንድ ቀን ቃል አውጥተሽ ትነግሪኝ አልቻልሽም እኮ። ምን አይነት ነገር ነው? አገናኝሻለሁ ብለህ ጠራኸኝ አይደል እኮ። በቃ እኔ አሁን ግልጹን ነው የሚያናድደው። እግዚአብሔር ነው እኮ እኔ ሲጀመር ማለት ስልክም እያነሳለኝ እኮ አይደለም እሱ ግን በቃ እኔ ግልጹን ነገር ነው በግልጽ እንደዛ ብለን መናገር ነው እንጂ አለ ነይ ተብሎ እየቀለድኩ ለምን እንደዛ ደግሞ ብዙ ጊዜ አሁን አንቺ የምጣላበት ኬዝ ምንድነው? አቤል አገናኝ ያልሽ ነው በቃ እኔ ግልጹ ስሜትሽ ማወቅ ስለፈለኩ ነው እኮ። ግልጹ ስሜቴ አቤልን እንድታገናኘኝ ነው ነግሬሃለሁ። በጣም ብዙ ማስተካከለው ነገር ስላለ ነው እንደዛ ያልኩክ እኮ። ምን እንደምታስተካክለው እኔ ማስተካከለው ነው ያውቃለሁ እኮ። ሲጀመር እንዴት ነው ላገናኝሽ ብለህ ጠርተኝ እየቀለድኩ ነው የምትለኝ? ቀልድ ነው እንዳያስከው
ሩታ ግን ማለት ምንድነው እንደዚህ የምትሆኚው እንጂ ማለት እንዴት ልሁን እንዴት ማለት ምን ጠብቀ ነበረ? እሺ አልመጣም በቃ ማግኘት አልቻልኩም ብትለኝ እሺ እላለሁ፣ ካርፌ እቀመጣለሁ። ማግኘት ካልቻልክ በሌላ ነገር እሞክራለሁ። ግን መጥቷል ብለኝ ምን አይነት ቀልድ ነው እንዴስካ? ይኸውልሽ ስሚ ሩታ፣ እኔ መጀመሪያ በቃ እምቢ ስላልሽ ሌላ ነገር ውስጥ እንዳትገቢ ብዬ ነው ሲጀመር ስሜትሽን ስላወቁ። አሁን በቃ አነጋገርሽ፣ አሯሯጥሽ፣ ስደውልልሽ ምናምን ስትንገበገቢ በቃ የሆነ ነገር እንዳለ የተረዳሁት ነው። ምን አለ በቃ እኔ ማውቀው ነገር የለም። በቃ አካውንሽ በቃ ያ ነገር እንዳስብ ነው ያደረገኝ። አካውንሽ በቃ ነገር ስራሽ ምናምን አይደለም። ቆይ ንገሪኝ ስልሽ እምቢ አልሽኝ። ንገሪኝ ስልሽ ካቢል ጋር የነበረን ነገር ታውቃለህ። በጣም ወዶ ጓደኛዬ ነው። ስለዚህ በጣም ብዙ ነገር ስላስቀየምኩት አግኝቼው ማስተካከል ያለብኝን ነገር ማስተካከል ነው የምፈልገው ብዬ ነግሬያለሁ እኮ እንደዛ ነው። በቃ ግራ ገባኝ ታውቂያለሽ። እኔ ግራ የሚያጋባ ነገር ነው። እኔ በቃ አመጣጥሽ ምናምን ሌላ ነገር ሌላ ነገር እንዳስብ ነው ያደረገኝ ማለት እሺ መጥቷል ብለኸኝ ብዙ ጊዜ ያጠበቅኩ ሰውዬ መጥቷል ብለኸኝ እንዴት እንዳስብ ነው የምጠብቀው? በቃ እንዴት ብዬ ሲጀምር ቶሎ በጣም ነው የምታናደደኝ። ምሬን እኮ በቃ እኔ አሁን ማለት ስሜትሽ እንድታውቂ ነው ያለሱ ያለሽ ስሜት ማወቅ ስለፈለኩ ነው። ሌላ ነገር አስቤ አይደለም እኮ። እሺ አሁን አወቅ ደስ አለክ? እንደዛ አይደለም። በቃ አሁንም እኮ እኔ ማገናኘት አይቀርም። አንቺን እኮ ችግር እኮ የለውም። ኧረ እባክህ ድጋሚ ላምንክ እንዲህ ሰማሙኝክ ነው አይደል የመጣሁት? ቀልድ ነው የህፃናት ጨዋታ እኮ አይደለም ይሄ። እንዴ ምንድነው ሀሳብክ? ነው ሀሳብክ ራሱ ግራ እየገባኝ ነው። ማገናኘት ካልቻልክ አልችልም ማለት ይቻላል እኮ ግዴታክ እኮ አይደለም። እኔ እኮ ሩታን ወይኔ ብዙ ነገር እያደረኩ ነው። በቴክስትም ጽፍረት አይመልስልኝም እኮ እንደዛ ነው ማለት ያለብህ። እንደዛ ብለህ ብትነግረኝ እኔ ደግሞ አሳዘንሽኝ። እኔ ካንቺ ጋር ምን መቀየም አልፈለገም። እንዴ አሁን ነው ያስቀየምከኝ። መጀመሪያ እንደዛ ብትለኝ አልቀየም። ለምን እቀየማለሁ? ያገናኛሽ ስትጊዜ አንቺ አረ ሩታ ሆነሽ ወደ ኋላ እንደመለሳት አገናኘኝ አልኩክ። እሺ እንድታገናኘኝ ነው እንጂ ደውለክ እንድቀልድብኝ ነው እንዴ? ከዛ በቃ ያንቺ ስሜት ማወቅ ፈለኩኝ፣ አወኩኝ። አሁን አንቺ ለሱ ያለሽ ስሜት ማለት በቃ ሁሉ ነገር ግልጽ ሆነልኝ ለኔ ማለት ግልጽ ሆነልኝ። እሺ ቶሎ መምጣቴ ነው በጣም እንደውም ቆየውኝ ለኔ ማለት ነው። ምክንያቱም በጣም አስቀይሜዋለሁ፣ ነግሬያለሁ ስላለው ነገር በምን እንዳስቀየምኩት ራሱ ታውቃለህ። ስለዚህ እንደውም ከኔ በላይ አንተ ልትረዳኝ ነበር እንጂ እንድቀልድብኝ ነው እንዴ? ሲጀመር ማለት ነው ካሁን በኋላ ስለ አቤል ምናምን ነገር እንዳታወሪኝ ማለት ሲጀምር ከዚህ በኋላ አንተን ራሱ ማናገር አልፈልግም። እየሰማሽ ነው ሩታ? ስለ አቤል ምናምን ነገር እንዳታወሪኝ በቃ ማርያም ነው። በጣም ነው የደበረኝ። በቃ ምንድነው አንቺ አይደበርሽም ማለት? እኔ እኮ ጓደኛዬ ስለሆንኩ ነው አይደለ? ስለሱ እኮ ገብቶኛል። ሌላ ሰው ቢሆን ተራ ሰው ቢሆን አገናኙኝ አይደለም አይደል? ጓደኛዬ ስለሆንክ ስሜቴ ስለሚገባክ ነው እንደዛ አድርግልኝ ያልኩክ አይደል? እኮ በቃ አሁን ስለሱ ስም በባታንሽ ድንጋይ ስለኛ ስለ አቤል በቃ ለምን በቃ ታንሽብኝ በቃ ደስ ማይል ነገር እየሰማሁ ስለሆነ ደስ አይለኝም። ደስ ማይል ነገር ቢያንስ ቴክስት አገናኝ በቃ ማለት ሩታን አንተ መገናኘት አለባችሁ ብዬ ጽፌለት ብላ በቃ የሚያስጠላ መልስ ምን አገባህ ምናምን በቃ ደስ የማይል ነገር ነው እንትን እያለ በርሳችን መንገድ እንፈታለን ምናምን ነገር እያለ ስለሆነ እኔ በጣም እያናደረኝ ነው ጭራሽ። ለዛ ነው እኔ በቃ ስሜትሽን ታቂ ስለሱ ስም አታንሽልኝ በቃ ሩታ መጀመሪያ መናገር ትችላለህ እኮ አላነሳብም። አንተን ራሱ ማግኘት አልፈልግም ከዚህ በኋላ ሲጀመር በቃ አንቺ ስለሱ ስም አታስቢ በቃ ጭንቅላትሽ አውጪ በቃ እሱ ልጅ ማለት በቃ ይገናኘኛል። ካታገናኝም አንድ ድል ስጠክ ምንድነው? አላገናኝሽም ነው የምር አላገናኝሽም። ለምን ማላገናኝሽ ማገናኝ መጀመሪያ ለምን እንደዛ አልከኝ? በቃ ማይሆን ነገር ነው ማይሆን ነገር ነው ስሰማ ደስ የማይል ነገር ነው ያለው ውስጥ ላይ። ስለዚህ በቃ ባላገናኝሽ ይሻልሻል። ላንቺም ደስ አይልም በቃ ሩታ ቀልድ ነው ያስከው። እኔ እኮ እውነት ስሜቴን እየነገርኩህ አንተ ቀልድ ነው መሰለኝ። ቀልድ አይደለም ሩታ በቃ ደስ የማይል ነገር ስላለ ነው ሩታ። እኔ አንድ ቀን እውነታን አንድ ቀን ትረጂዋለሽ ሩታ በማርያም። የምን እውነታ ነው? በቃ እውነታ ያለው እውነታ ነገር በኋላ ትረጂዋለሽ አንቺ ሌላ ጊዜ። አንቺ አንተ ልቀቀኝ። እሺ በይኝ። ልቀቀኝ አልኩህ እኮ ተረጋጋ። ምንድነው ተረጋጊ። እሺ ተረጋጋው። እሺ ተረጋጊ እና ወርኝ ምንድነው መጪው አንቺ ለምን አትረጋጊም? በቃ እኔ እኮ እውነት ስለያዝኩ ነው ተረጋጊ የምልሽ። እውነት ያዝከው አቤል መጥተሽ ሊሸና ነው ያልከኝ ነው እውነት? በቃ ሞን እንደሌለበት ነው ስለማይሆንሽ ነው በቃ ማግኘትም የሌለብሽ ሰው ነው እኮ። እሺ ለምን እንደዚህ ያልከኝ? አቤል መጥቷል ሽንቱን ሊሸና ነው በቃ እኔ ስሜቱ በቃ ለሱ ያለሽ ስሜት ማወቅ ስለፈለኩ ነው። እሺ አወክ ደስ አለክ? በቃ እኔ ማያወኩት ነው ያለው። ስለዚህ ነው ደስ በቃ ሞን የለበትም በቃ። እሺ ከዚህ በኋላ ጠገኝ ከብደኛል እንደፈራሁት ሆነ እንዴ ላምንህም እኮ አንተን ጠልተኸኝ ይሆን መውደዴ እወድሃለሁ ለኔ ዘንልኝ እባክህ እርዳኝ ነፍሴን ሰቀቃት
ተስፋ ሳጣኸኝ ፈተ